ወታደራዊ ጣልቃ ገብነት በፈጸመችባቸው ሀገራት ምን ተከሰተ? አሜሪካ በመካከለኛው ምስራቅ ወደ ጦርነት ተመልሳለች። አሜሪካ ባንድም ሆነ በሌላ መንገድ በቀጠናው በተካሄዱ ጦርነቶች ውስጥ የተለያዩ ጊዜያት የተሳተፈች ሲሆን ሁሉም ያመጡት ውጤት በአንድ ድምፅ ከስምነት መድረስ አይቻልም። አሁን አሜሪካ ከእስራኤል ጋር በጥምረት በመሆን በኢራን ላይ በከፈቱት ጥቃት የተጀመረው ጦርነት የሀገሪቱ ከፍተኛ መሪ አሊ ካሚኒን ገድለዋል። ፕሬዝዳንት ዶናልድ ትራምፕ የኢራን መሪ በማስወገድ የሀገሪቱን የኒኩለር ፕሮግራም ማስቆም እንዲሁም የስርዓት ለውጥ ማምጣት ፍላጎታቸው ነበር። ትራምፕ በቀጠናው ውስጥ ወታደራዊ ጣልቃ ገብነት የፈጸሙ የአሜሪካ የመጀመሪያው ፕሬዝዳንት አይደሉ። አባትና ልጁ ጆርጅ ቡሽ እንዲሁም ባራክ ሁሴን ኦባማ ቀደም ሲል በኢራቅ ከሳዳም ሁሴን ጋር ወይንም በሊቢያ ሙሐመር ጋዳፊ ጋር ጦርነት ገጥመው ነበር። የነዚህ መሪዎች ከስልጣን መወገድ ለሀገሪቱ ዲሞክራሲ የናፈቁ ነጻነት አላስገኘም። ከዚያን ይልቅ በሀገሪቱ ውስጥ እስካሁን የዘለቀ የእርስ በርስ ጦርነትና ለመረጋጋት ፈጥሯል። በሶሪያ የአሜሪካ እስላማዊ መንግስት በማለት የምትጠራ ቡድን ለማስወገድ ድጋፍ ያደረገች ቢሆን በ2024 አልአሳድን ከስልጣን ከተወገደ በኋላ ሌሎች እስላማዊ ቡድኖች ስልጣን ተቆጣጥረዋል። ይህ በእንዲህ እንዳለ በአፍጋኒስታን የታሊባን አገዛዝ አሜሪካ ለ2 ዓመታት ያህል በሀገሪቱ ውስጥ ጣልቃ ከገባይ በኋላ 2021 ወደ ስልጣን ተመልሷል። በኦባማ አስተዳደሮች ዲፕሎማና ብሔራዊ ደህንነት አማካሪ የነበሩት ፊሊፕ ጎርደን በአውሮፓውያን 2015 ባወጡት ጽሑፍ ሀገራቸው በቀጠና ውስጥ ያደረገችው ጣልቃ ገብነቶች ቀውስ ማስከተላቸውን አስፍረዋል። በኢራቅ አሜሪካ ጣልቃ ገብታ ሀገሪቱን ከተቆጣጠረ ውጤቱ እጅግ ውድ ዋጋ ያስከፈለ ሲሆን በሊቢያ አሜሪካ ጣልቃ ገብታ ሀገሪቱን አልተቆጣጠረችም፣ ውጤቱ ከዚህ የከፋ ነው። በሶሪያ ዩናይትድ ስቴትስ ጣልቃ ገብታ ወይም ሀገሪቱን አልተቆጣጠረችም፣ ውጤቱ ደግሞ ከባድ ነበር። ባለሙያዎች እንደሚሉት ከሆነ የአሜሪካ በሀገር ውስጥ ጣልቃ መግባት ለራሱ ብቻ ሳይሆን በአጠቃላይ ቀጠናው እጅግ ከፍተኛ ዋጋ ያስከፈለ ነበር። በካይሮ የሚገኘው የአሜሪካ ዩኒቨርሲቲ ዓለም አቀፋዊ ጉዳይ ፕሮፌሰር ኢብራሂም አዋድ በአካባቢው ያለው አለመረጋጋት አብዛኛው የሚከሰተው ከውጭ የሚኖሩ ጣልቃ ገብ ነው ሲሉ ለቢሲ ሙንዶ ያስረዳሉ። ምንም እንኳ ቢሆን ኢራቅ፣ አፍጋኒስታን፣ ሊቢያ፣ ሶሪያ፣ የመን ከባድ አስተዳደር ችግር የሰፈነባቸው ወይም የአባገነን ስርዓቱ ያላቸው ሀገር ቢሆንም እነዚህ ጉዳይ በዋዳ አስተያየት በውጭ ጣልቃ ገብነት ሊፈቱ የሚችሉ አልነበሩም ይላሉ። ባለፉት 10 ዓመታት ውስጥ ዩናይትድ ስቴትስ በመካከለኛው ምስራቅና በሰሜን አፍሪካ የሚገኙ ሀገራት በርካታ ሀገራት ውስጥ ወታደራዊ ጣልቃ ገብነት ፈጽማለች። አንዳንድ ጊዜ የጦርነቱ ዋነኛ ተሳታፊ፣ በሌሎች ጊዜያት ደግሞ ደጋፊ ሚዛን በመያዝ ወይም የሰፊ ጥምረት አካል በሆነችበት ጊዜ አሉ። ለመሆኑ ባለፉት 10 ዓመታት አሜሪካ በየትኞቹ ሀገር ውስጥ ወታደራዊ ጣልቃ ገብነት ፈጽማለች? ምንስ ተከሰተ? ከደቡብ አሜሪካ እስከ አፍሪካ እስከ መካከለኛው ምስራቅና እንዲሁም እስከ እስያ ሀገሮች አሜሪካ ጣልቃ ገብታለች። በዚህም ውጤት ምን ተከሰተ የሚለውን እያንዳንዱ በዝርዝር እንመለከተዋለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። በዚሁ ወደ ትንታኔያችን ስናልፍ አሜሪካ ጣልቃ የገባችባቸው ሀገር እነማን ናቸው? በመጀመሪያ የምንመለከታት ኢራቅ ነች። አሜሪካ በኢራቅ ላይ በተደጋጋሚ ወታደራዊ ጣልቃ ገብነት ፈጽማለች። ኢራቅ በሳዳም ሁሴን አመራር ስር ሳለች በአውሮፓውያኑ 1990 የኩዌት የነዳጅ ዘይት ለመቆጣጠርና ቀጠና የበላይነቷን ለማጠናከር ወረራ ፈጽማለች። ዋሽንግተን የሚመራና በተባበሩት መንግስታት ድርጅት የሚደገፈው ወታደራዊ ጥምረት ኦፕሬሽን ዜንድ ስቶርም ዘመቻ የበረሃው ማዕበል የተባለ ዘመቻ አካሂዶ ኩዌትን ታድጋለች። ጥምረቱ የከፍተኛ አየር ድብደባና ፈጣን በሆነ እግረኛ ወታደራዊ ስምረት የታገዘ ነበር። ይህ ዘመቻ በጥቂት ሳምንታት ውስጥ የኢራቅ መንግስት በማስወጣት ኩዌትን ነፃ ማውጣት ችላ ነበር። በወቅቱ ሳዳም ሁሴን ማዕቀብ የተጣለባቸው ሲሆን በሀገራት ውስጥ አለመረጋጋት እንዲቀሰቀስና የጎሳ ውጥረትም እንዲባባስ አድርጎ ነበር። ይህ ዘመቻ በብዙዎች ዘንድ ዓለም አቀፍ ሕግን ወደ ነበረበት የመለሰ ወታደራዊ ስኬት ተደርጎ ተቆጥሮ ነበር። በዕለቱ ከበርሊን ግንብ መፍረስ ከቀዝቃዛው ጦርነት ማብቃት በኋላ የተካሄደ ይህ ባህር ሰላጤው ጦርነት የአሜሪካ ወታደራዊ ጣልቃ ገብነት አዲስ ዘመን ተደርጎ ተቆጠረ። ዋሽንግተን ያለ ተቀናቃኝ አዲስ የዓለም ስርዓት መሰረተች። በአውሮፓውያኑ በ2003 አሜሪካና ዩናይትድ ኪንግደም የሚመራው ሌላ ጥምረት ያገዛዙ የጅምላ እልቂት መሳሪያ መታጠቁንና ከዓለም አቀፋዊ ሽብርተኞች ጋር ግንኙነት እንዳለው በመግለጽ ኢራቅን ወረሩ። ኢራቅ አላት የተባለ የጦር መሳሪያ ባይገኙም ጥምረቱ በጥቂት ሳምንታት ውስጥ ባግዳድ ደርሶ ሳዳም ሁሴንን በቁጥጥር ስር በመዋል
ስቅላት ቀጣ። ነገር ግን በሀገሪቱ በሱኒ በሻአና በኩርዶች መካከል የተቀሰቀሰው የእርስ በርስ ግጭት ወደ መታመስ የጀመረው ወዳውን ነበር። ከዚህም ባሻገር በአውሮፓውያኑ 2014 እና 2015 የኢራቅ 1/3 እንዲሁም ከፊል ሶሪያን የተቆጣጠረው እስላሚክ ስቴት እንዲመሰረት መንገድ ጠርጓል። አሜሪካ ወታደራዊ ጣልቃ ገብነት በኋላ ስለሚፈጠረው ሁኔታ ጠንካራ ድል ያልነበራት ሲሆን የኢራቅ ጦርና የጸጥታ ኃይሎች መፍረስ የመሳሰሉ ስትራቴጂክ ስህተቶች መስራቷን በሺ የሚቆጠሩ የሰራዊት አባላትን ስርዓት እንደሆኑ አድርጓል። ከዚህም የተነሳ ብዙዎች ታጣቂዎች እንዲቀላቀሉ መንገድ ሲጠርቅ ሀገሪቱ አሁንም ድረስ ለሚያናውጣት አለመረጋጋትም አስተዋጽኦ አድርገዋል። ከአውሮፓውያኑ 2003 ጀምሮ በሀገሪቱ ውስጥ የሞቱ ሰዎች ቁጥር ሲከታተል የቆየው የኢራቅ ቦንድ ካውንት ፕሮጀክት እንደሚለው ከሆነ ሰላማዊ ዜጎችና ተዋጊን ጨምሮ ቢያንስ 300,000 ሰዎች በግጭት ምክንያት ሞተዋል። ሌሎች ድርጅት ደግሞ ቁጥሩ ከዚህ በጣም ከፍ ያለ እንደሆነ ያምናሉ። ኢብራሂም አዋድ የዩናይትድ ስቴትስ ጣልቃ ገብነት ኢራቅ በማህበረሰቡ መከፋፈልና እንድትከፋፈል አድርጓል። ዲሞክራሲ ዘመናዊነትን ከሃይማኖት ነፃ የሆነ ፖለቲካ ስርዓት በሚፈልጉና በሚቃወሙ መካከል የተፈጠረው ክፍፍል በመቶ ሺህ የሚቆጠሩ ሰዎች ህይወታቸውን እንዲያጡና እንደ አይኤስ ያሉ ታጣቂ የሚሳተፉበት የእርስ በርስ ጦርነት እንዲካሄድ አድርጓል። ይህንም አድርጎ አልፏል አሉ። በሁለተኛ የምንመለከተው አፍጋኒስታን ስትሆን እንደ አውሮፓ አቆጣጠር በ2001 አሜሪካና ከሌሎች የኔቶ አባል ሀገራት ጋር በመሆን በአፍጋኒስታን ውስጥ በታሊባን አስተዳደር ላይ ኦፕሬሽን ኢንዱሪንግ ፍሪደም የተሰኘ ወታደራዊ ዘመቻ ከፍታ ነበር። ዋሽንግተን ወረራ ለማድረግ የወሰነችው በ1996 ሀገሪቱ የተቆጣጠረው አክራሪ እስላማዊ ንቅናቄ በመስከረም 11 2001 በኒውዮርክ የሚገኘው መንትያ ህንጻና ፔንታጎን ላይ በተፈጸመ ጥቃት እጁ ያለበት የአልቃይዳ ቡድን መሪ የሆነው ኦሳማ ቢንላደን አሳልፎ ለመስጠት ፍቃደኛ ባለመሆኑ ነው። ጣልቃ ገብነቱ በጥቂት ሳምንታት ውስጥ የታሊባን አገዛዝ በማስወገድ የዓለም አቀፍ ማህበረሰብ የሚደግፍ አዲስ መንግስት መመስረት ችሎ ነበር። ነገር ግን ጦርነቱን አላቆመው። ግጭቱ ከሁለት 10 ዓመታት በላይም የዘለቀ ሲሆን የታሊባን ከመጥፋት ይልቅ እንደገና እንዲጠናከር ከአሜሪካና ከኔቶ ወታደሮች ጋር እንዲፋለም አድርጓል። በ2020 የአሜሪካ ጦር በርካታ ቦታ በታሊባን ከተነጠቀ በኋላ አገሪቱን ለቆ ለመውጣት ድርድር አድርጓል። ይህም በ2021 ግንቦት ወር የጀመረ ሲሆን ታሊባን ነሐሴ 2021 ካቡልን ከተቆጣጠረ በኋላ ተፋጥኗል። በአውሮፓውያኑ 2003 በኢራቅ የተጀመረው ጦርነት የአሜሪካ ትኩረትና ወታደራዊ ኃይል አፍጋኒስታን እንዲርቅ አድርጓል። ከዚያም በላይ አልቃኢዳን ለማጥፋት ተይዞ የነበረው ዋነኛ ዓላማ ወደ ሀገር ግንባታ ፕሮጀክት ተሸጋግሯል። ይህ በኢራቅ የነበረው ጣልቃ ገብነት እንደተስተዋለው ሁሉ ይህም ለማሳካት የሚያስችል ግልጽ የሆነ ስትራቴጂክ ወይም የጋራ መግባባት አላስቀመጠም። ከታሊባን ከስልጣን መወገድ በኋላ የተቋቋሙት የጦር ሰራዊትና የፖሊስ ኃይል በጣም ደካማና ከምዕራባዊ ኃይሎች የሚሰጠውን የገንዘብ ድጋፍ ላይ ጥገኛ ነበሩ። እነዚህ ኃይሎች የአሜሪካ ጦር ጠቅልሎ ሲወጣ የታሊባን ግስጋሴ መቋቋም አቅቷቸው በፍጥነት ፈርሷል። በአሜሪካ ብራውን ዩኒቨርሲቲ የሚገኘው ኮስት ኦፍ ዋር ፕሮጀክት መረጃ እንደሚያሳዩት በአሜሪካ የ20 ዓመት ጣልቃ ገብነት ከዚያ ጋር በተያዘ ግጭት ምክንያት ሰላማዊ ዜጎች የታሊባን ተዋጊዎችና የምዕራብ ወታደሮች ጨምሮ 176,000 በላይ ሰዎች ሞተዋል። ይህ መረጃ በሀገሪቱ በበሽታና በረሃብ ምክንያት የሚሞቱትን የሚጨምር አይደለም። በሶስተኛ የምንመለከታት ሰሜን አፍሪካ ሀገር የሆነችው ሊቢያ ስትሆን የሊቢያ ሙአመር ጋዳፊ አሜሪካ በ2011 በተሳተፈችበት ወታደራዊ ጣልቃ ገብነት የተወገዱ ሌላ አምባገነን መሪ ናቸው ይሏቸዋል። በአውሮፓውያኑ 1969 ጀምሮ የሀገሪቱ በጠንካራ ክንዳቸው ስር አድርጋ የመሩት ሙአመር ጋዳፊ ተቃዋሚ የተነሳባቸው በአረብ ሀገራት የተቀጣጠለው ህዝባዊ አመጽ ወይም የጸደይ አመጽ ነበር። በመሆኑ ፕሬዝዳንቱ በወቅቱ ይህን ህዝባዊ ተቃውሞ በኃይል ጸጥ ለማድረግ ጠንካራ ወታደራዊ እርምጃ ወስደው ነበር። ከዚያም በአገዛዙ ኃይለኞችና በአማጽያ ቡድን መካከል ግጭት ተፈጠረ። እነዚያም ግጭቶች በመላ ሀገሪቱ ተዛመተ። በምላሹ የተባበሩት መንግስታት የጸጥታው ምክር ቤት ሀገሪቱን ከማንኛውም በረራ ነፃ የሆነ ቀጠና እገዳ ሲጥል አሜሪካና ዩናይትድ ኪንግደም፣ ፈረንሳይ ህዝባዊን ተቃውሞ በመደገፍ ወታደራዊ እርምጃ መውሰድ ጀመሩ። በአሜሪካና ሌሎች የኔቶ አባል ሀገራት ጋር የታገዘው አማጽያን ግስጋሴ በጥቅምት 2011 ትሪፖሊ እንዲቆጣጠር አድርጎታል። ከዚያም በኋላ ጋዳፊ ከተደበቁበት በማውጣት ገድለዋቸዋል። አፍጋኒስታንና ኢራቅ እንደተከሰተው ሁሉ በሀገሪቱ የተቀሰቀሰው ግጭት ከዚያም አላበቃም። የጋዳፊ ስልጣን መወገድ ጥምረት ያልተዘጋጀበት የስልጣን ክፍተት ፈጥሯል። እንዲሁም እንደ እስላማዊ መንግስት ያሉ አክራሪ ቡድኖች ጨምሮ የተለያዩ የታጣቂ ቡድኖች ሚሊሻዎች እንዲነሱ አድርጓል። አዲስና ብዙ ዋጋ የሚያስከፍል የረጅም ጊዜ ጣልቃ ገብነት
የማይፈልጉትን ዓለም አቀፍ ኃይሎች በሙሐመር ጋዳፊ መግደል በኋላ ዘመቻ አቁመው አልፎ አልፎ የአየር ጥቃት በመሰንዘር የምክርና ስልጣን ድጋፍ በመስጠት ብቻ ራሳቸውን ገድበዋል። በካይሮ የሚገኘው የአሜሪካ ዩኒቨርሲቲ የፍልስፍናና ስደተኞች የጥናት ማዕከል የሚመሩት አዋር ከፍተኛ የነዳጅ አምራችና ስደተኞች ተቀባይ የሆነች ሊቢያ ውስጥ የተካሄደ ወታደራዊ ጣልቃ ገብነት ሀገሪቱን ለማስተዳደር ምንም እቅድ ሳይኖር በመሆኑ በቀላሉ ውስጣዊ ግጭት እንደ ከባድ ኢኮኖሚ ቀውስ አስከትሏል። ሀገሪቱ ዛሬም ድረስ በተለያዩ ቡድኖች መዋቅሮች ተከፋፍላና ለመረጋጋቱ ተዘፍቃ ትገኛለች። መቀመጫውን ትሪፖሊ ያደረገው ዓለም አቀፍ እውቅና ያለው ብሔራዊ አንድነት መንግስት በመላው ሀገሪቱ አልተቆጣጠረም። በአራተኛ የምናያት ሶሪያ ስትሆን እንደ አውሮፓ አቆጣጠር በ2011 በአረብ ሀገር የተቀሰቀሰውና አምባገነን ስርዓቶች ለመጣል የተካሄደ ህዝባዊ ተቃውሞ ከናጣቸው ሀገራት መካከል አንዷ ሶሪያ ነች። የበሽር አልአሳድ አገዛዝ እስላማዊ ተቃውሞ በኃይል በማፈን በመላው ሀገሪቱ የተዛመተና ከ15 ዓመት በላይ የዘለቀ እርስ በርስ ጦርነት አስነስተዋል። በመጨረሻ ጦርነቱ የውስጥና ሆነም የውጭ ተዋናዮች በማሳተፍ ባለብዙ ገጽታ ግጭት ሆነ። አልቃኢዳና እስላማዊ ስቴት ያሉ አክራሪ ቡድኖች ጨምሮ ከኩርድ ኃይሎች እና ሶሪያን ለመቆጣጠር የሚፎካከሩ የተለያዩ ኃይሎች እርስ በርስ ጦርነት ተሳትፈዋል። በሶሪያ ውስጥ ጎራ ለይተው ከባሻር አልአሳድ መንግስት ጋር የሚፋለሙ ኃይሎች ብቻ አልነበሩም። ሩሲያና ኢራን ለአገዛዙ ኃይል ወታደራዊ ድጋፍ ሲሰጡ፣ ቱርክ ደግሞ ከመንግስት ኃይሉ ጋር የሚደረገው ውጊያ የሱኒ አማጽያን ቡድን ታስታጥቅና ታሰለጥን የገንዘብ ድጋፍ ታደርግ ነበር። በአውሮፓውያኑ 2014 ዩናይትድ ስቴትስ ወደ ግጭት በመግባት የሶሪያ ከፊልና ኢራቅ 1/3 ግዛቱ የተቆጣጠረው እስላማዊ ስቴት ተዋግተዋል። የአሜሪካ አየር ኃይል ደብዳቤ ጽንፈኛ ቡድን ሲዳከም ይዟቸው የነበሩ ስፍራዎች እንዲለቅ አድርጓል። ዋሽንግተን በኩርዲስታን የሚገኙ አማጽያ ቡድን በተለይ በሶሪያ ዲሞክራቲክ ኃይሎች ድጋፍ አድርጋለች። ለዶናልድ ትራምፕ የመጀመሪያ የስልጣን ዘመን በሰላማዊ ሰዎች ላይ የተፈጸመ የኬሚካል ጥቃቶች ለመቀበል ባሻር አልአሳድ መንግስት ላይ የሚሳኤል ጥቃት ፈጽማለች። በዚያን ወቅት በአሜሪካ ወገን ባሻር አልአሳድን መንግስት ከስልጣን መውረድ ፍላጎት ስለመኖሩ በይፋ የተባለ ነገር የለም። በ2013 ተቃዋሚዎች ይዞታ ስር የነበረችው እስከ ደማስቆ በቅርብ ርቀት የምትገኘው ምስራቅ ከተማ ጉታ በደረሰ የኬሚካል ጥቃት በመቶ የሚቆጠሩ ሰዎች ሞተዋል። ምዕራባዊና የአሳድ ተቃዋሚ ለጥቃቱ አሳድ አስተዳደር ተጠያቂ አድርገዋል። አሳድ አስተዳደር እናስተባብሎ ዓለም አቀፋዊ ጫና ምክንያት የኬሚካል መሳሪያ አስወግዷል። ሆኖም ግን ይህ እርምጃ በጦርነቱ አላቆመም። በሶሪያ ጦርነት የኬሚካል ጥቃት ቀጠለ። የተባበሩት መንግስታት ድርጅት ሁሉም የጦር ተሳታፊዎች በሰው ላይ ግድያና መርፈር፣ ማሰቃየት ጨምሮ የጦር ወንጀለኛ መፈጸማቸውን ገልጸዋል። በ2015 የአሳድ አገዛዝ ሀገሪቱ የተለያዩ አካባቢ መቆጣጠር ባለመቻሉ መውደቅ ተቃርቦ ነበር። ሆኖም ግን ሩሲያ ጣልቃ ገብታ ቁልፍ ግዛቶች በአሳድ ቁጥጥር ስር መልሰው እንዲገቡ አስችላለች። በኋላም በአህመድ አልአሻር የሚመራው አማጽያን ቡድን ሀገሪቱን ስልጣን ሲረከብ ባሻር አልአሳድ ወደ ሩሲያ ተሰደዋል። በአምስተኛ የምንመለከት የመን ስትሆን አሜሪካ ከ9/11 ጥቃት ወዲህ በየመን አልቃኢዳ ጋር ግንኙነት ያለው ቡድን ጋር በፈጸመው የጸረ ሽብር ዘመቻ ተደጋጋሚም ተሳትፋለች። የመን በአውሮፓውያን 2014 ወደ እርስ በርስ ግጭት የገባችው በኢራን የሚደገፉ የሁቲን አማጽያን ዋና ከተማ ሰናን ከተቆጣጠረ በኋላ ነው። በአውሮፓውያን 2015 ከሳውዲ አረቢያ የሚመራው የአረብ ሀገራት ጥምረት አማጽያ ላይ ጣልቃ በገባበት ወቅት ዋሽንግተን ምንም እንኳ እግረኛ ጦር ባትልክም የጦር መሳሪያ ሸጣለች፣ እንዲሁም የሎጂስቲክ እና የስለላ ድጋፍ ሰጥታለች። የሁቲ አማጽያን ቡድን በአሁኑ ጊዜ የመን ግዛት 30% የሚቆጣጠር ሲሆን ከባድ ሰብአዊ መብት ጥሰቶች ፈጽሟል በማለት ይከሰሳል። እስራኤል በሐማስ ላይ ሰፊ ወታደራዊ ዘመቻ በማካሄድ ከጀመረችበት ጊዜ አንስቶ በቀይ ባህር የሚቀዝፍ የንግድ መርከቦች ላይ ጥቃት ፈጽሟል። ይህን ተከትሎ አሜሪካ፣ ዩናይትድ ኪንግደም እና ሌሎች አጋሮች ጋር በመተባበር የቀጠና የባህር ትራንስፖርት ለመጠበቅ የሁቲ ወታደራዊ ስፍራዎችና መሰረተ ልማቶች ደብድባለች። በመካከለኛው ምስራቅ ውስጥ በጣም ድሃ የሆነችው የመን ለዓመታት የዘለቀው አለመረጋጋት ምክንያት በተባባሰ ጥልቅ ሰብአዊ ቀውስ ውስጥ ትገኛለች። በ2023 አውሮፓ አቆጣጠር ከ377 በላይ ሺህ የሚሆን ህይወት አጥቷል። በካምፕሌን ኤጌንስት አርምር ትሬንድ የተሰኘ ድርጅት ገለጻ በእነዚህ ሞቶች የተመዘገቡት አብዛኛው እንደ ረሃብ፣ በሽታ፣ መሰረተ አገልግሎቶችና አለመግባባት ባሉ ግጭቶች ተዘዋሪ ጦስ ምክንያት ነው። የተባበሩት መንግስታት ድርጅት መረጃ የሚያመለክተው ወደ 80% የሚሆነው ህዝብ ኑሮ ሰብአዊ እርዳታ የተመሰረተ ሲሆን ከ4 ሚሊዮን በላይ ህጻናትም ከትምህርት ቤት ውጭ ሆነዋል።